ቅድስት ኪዳነ ምሕረት የስብከተ ወንጌል ክፍል ዋና ኃላፊ ናቸው። ያው የአገልጋይ ድርሻ ከዛም እስከሆነ ድረስ እዛ ያለውን ሌሎቹ ስራ ባልደረቦች ሸፍነው እዚህ መጥተው አገልግል ስንላቸው በዚህ ቦታ በዚህ ጊዜ ሰዓታቸውን አክብረው መጥተውልናል። እንኳን ደህና መጡ ብለው ታመሰግኑልኝ ደስ ይለኛል። መልካም በምዕመናን ደረጃ እዛም ያሉት እዚህም ያላችሁት ልዩነት የለም። ስለዚህ በሁሉም ቦታ ያሉትን ተዘዋውሮ ማገልገል የቤተ ክርስቲያኗ ስርዓት ስለሆነ ጥሪያችንን አክብረው የራሳቸውን ቦታ ለስራ ባልደረቦቻቸው አስረክበው እኛን ለማገልገል በዛሬው ዕለት በመካከላችን ተገኝተዋል። እርሳቸው ከዚህ ሰዓት ጀምሮ ያለውን የወንጌል አገልግሎት ይሰጡናል። ለእርሳቸው ተናጋሪ አንደበት ለእኛም ሰሚና አስተዋይ ዝነ ልቦና አይንሳና አይንሳቸው እግዚአብሔር። ወደ መምህራችን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ መጨረሻው ዘመን ግን ለኛ ተናገረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዘመናት በፊት ያለህ ከሁሉ በሁሉ የተመሰገንክ ከሰማይ ወደ ምድር መጥተህ ያለ ዘር አብእሲ ቅድስት ከሆነች ከድንግል ማርያም የተወለድክ በበደላችን በኃጢአታችን ሙታን በነበርን ጊዜ ልጆችህ ልታደርገን ወደህ ፈቅደህ አባታችን የሆንክልን ደግሞም አምላካችን የሆንክልን ቅዱስ አምላክ ዘላለም ንጉሥ የድንግል ልጅ መድኃኔዓለም ክርስቶስ ሆይ ለዚህ ጊዜና ለዚህ ሰዓትም ደግሞ ስላደረስከን ብዙ እንኳን በደላችንን ቢበዛ ኃጢአታችንን ቢያይል ካንተ ፍቅር አንጻር እኛን ከመውደድህም ደግሞ የተነሳ ልጆች ተብለን ልንጠራ ስልጣን ስለሰጠህን ክብርና ምስጋና ውዳሴና አምልኮት ላንተ ለአምላካችን ይሆን። ጌታ ሆይ ካንተ የሆነውን ሰምተን እንድንመለስ በምህረትና በቸርነት ደግሞም በዘላለም ሐሳብህ ከወደ ምሕረቱ ላይ ሆነህ እንድታስተምረን የኛ አቅም እንዳይሆን የኛም ጉልበት እንዳይሆን የኛም እውቀት እንዳይሆን ካንተ የሆነው ጸጋ ካንተ የሆነው ጥበብ ደግሞም ካንተ የሆነው ማስተማር በእኛ ላይ ሆኖ እንዲሰራ እንለምናለን። ክቡራን መምህራነ ወንጌል፣ የዚህ ታላቅ አደራ ባለሟሎች፣ ሊቃውንተ ቤተ ክርስቲያን፣ እግዚአብሔር በጸጋው ላይ የሾማችሁ አባቶቼ መምህራነ ወንጌል፣ ወንድሞቼ ዲያቆናት፣ እግዚአብሔር በዘላለም ሐሳቡ የወደዳችሁ የጠራችሁ ያከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በጌታችን በመድኃኒታችን በኢየሱስ ክርስቶስ በሆነው ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን አረፈዳችሁ?
ያደረሰን እግዚአብሔር ምስጋና ስለሚገባው እስቲ ከፍ አድርጋችሁ አመስግኑ እግዚአብሔር። መንጋት ስላለበት አይደለም የነጋው፣ ያስነጋው ስላለ ነው። አመስግኑት እስኪ እግዚአብሔር። ልምድ ስለሆነ አይደለም የተሰበሰብነው፣ የሰበሰበን ሰብሳቢ አምላክ ስላለ ነው። ደግማችሁ አመስግኑት ወገኖች። እግዚአብሔር አምላካችን መጠጊያችን፣ ማኖሪያችን፣ ማረፊያችንና ምግባችን፣ ክብርና ምስጋና ለእርሱ ለአምላካችን ይሆን። የእመቤታችን አማላጅነት ያከበራቸው የአባቶቻችን ነቢያት፣ ያከበራቸው የአባቶቻችን ሐዋርያት፣ የሾማቸው የለያቸው የአባቶቻችን ሊቃውንት በረከታቸው፣ ጸሎታቸው፣ ምልጃቸው ከሁላችን ጋር ይሆን። ማን ያስተምረን? ማን ያስተምረን? ተናገሩ። ማን ያስተምረን? ጌታ ሆይ በሉ እስኪ። ጌታ ሆይ አስተምረን። እግዚአብሔር ካላስተማረን እንደተለመደው ያው ዝም ብለን በከንቱ ደርሰን እንመለሳለን። እግዚአብሔር ሲያስተምር ግን ሕይወታችን ሕይወት ሆኖ ይመለሳል። ብዙ ጊዜ ሰው አስተምሮ ሰውም ተምሮ ይመለሳል። ግን ያው እኛም ሙያ እናደንቃለን፣ እኛው ለማስተማር እንሞክራለን። እኛው ከኛው ጋር ተገናኝተን እንሄዳለን። ከእግዚአብሔር ጋር የመገናኘታችን ምስጢር ብዙ አይታይም። እግዚአብሔር ሲያስተምር ግን ከራሱ ጋር ነው የሚያገናኘን። እግዚአብሔር ሲያስተምር ብዙ ነገሮቻችን ተለውጠው ይመለሳል። እግዚአብሔር ሲያስተምር ተሰብረው ያሉ ተጠግነው ይመለሳል። እግዚአብሔር ሲያስተምር እያለቀሱ ያሉ ተጽናንተው ይመለሳል። እግዚአብሔር ሲያስተምር ዘመድ የሌላቸው ተስፋ ቆርጠው ያሉ ሰዎች ተስፋቸው ይለመልማል። እና ወገኖቼ እግዚአብሔር ያስተምራችሁ የምንለው ተስፋ የቆረጡ ልቦች በተስፋ ፈክተው እንዲመለሱ ማድረግ ስለሚችል ነው። እግዚአብሔር ያስተምረን የምንለው እያለቀሱ ያሉ ደምተው ያሉ ልቦች እየዘመሩ ስለሚመለሱ ነው። እየዘመሩ ስለሚመለሱ ነው። እግዚአብሔር ያስተምር የምንለው የተሰበሩ እጅግ ብዙ ሰዎች ስላሉ ተጠግነው ከእርሱ ጋር ሆነው እንዲመለሱ ማድረግ ስለሚችል ነው። በሌላ አባባል እኛ እንደዛ ማድረግ ስለማንችል ነው። እኛ የሚያለቅሰውን ማጽናናት አንችልም። እኛ የተሰበረውን መጠገን አንችልም። ምክንያቱም እኛ ከተሰባሪዎቹ መካከል ስለሆነ። እኛ ያለቀሱትን ማጽናናት አንችልም። ከሚያለቅሱት አንዱ ደግሞ አልቃሾች ስለሆነ። እግዚአብሔር አምላካችን ግን እርሱ መናገር ሲጀምር መፍትሄ የሌለው ማንነታችን መፍትሄ ያለ። በነቢያት ብዙ ተነገረ፣ ብዙ ተደከመ፣ ብዙ ደግሞ ይሆን ዘንድ የሚገባው ተነገረ። ነገር ግን ሐዋርያው ቅዱስ ጳውሎስ እንደተናገረ ጌታ እግዚአብሔር ፍጹም መልስ ማግኘት አልቻለም። ፍጹም መልስ ማግኘት አልቻለም። ፍጹም መልስ ለማግኘት እንበቃ ዘንድ እግዚአብሔር ይርዳል። ፍጹም ትምህርት ያለው በእግዚአብሔር ነው። ፍጹም እረፍት ያለው በእግዚአብሔር ነው። ፍጹም ሰላም ያለው በእግዚአብሔር ነው። የትምህርቱም ዓላማ ይሄ ነው። ለዘመናት አባቶቻችን ደከሙ፣ ወጡ፣ ወረዱ፣ ብዙውን ሰበሰቡ፣ አስተማሩ፣ አስረዱ፣ መሥዋዕቱን አቀረቡ፣ አስቀረቡ። ነገር ግን ፍጹም የሆነ መልስ ገና ቀረ።
ፍጹም የሆነ መልስ ግን አቀረና ሐዋርያው ቅዱስ ጳውሎስ በዚህ በመልእክቱ ላይ በዕብራዊ ምዕራፍ 1 ቁጥር 1 ላይ እግዚአብሔር በብዙ ጎዳና እግዚአብሔር በብዙ ስፍራ እግዚአብሔር በብዙ በምኩራብ አብዝቶ ተናገረ። በማን? በነቢያት። ቅዱሳን አባቶቻችን ደከሙ እያለቀሱ ላለው ሕዝብ፣ ተሰብሮ ወድቆ ተበትኖ ላለው ሕዝብ አይዟችሁ መጽናናት ይሆን ዘንድ ዘመኑ ይመጣል እያሉ ሰበኩ። የመዳን ምክንያት የሆነች ደግሞ ድንግል አለች። ከድንግል የተወለደው የዘላለም ረፍታችሁ ይሆናል። ከኃጢአት ወደ ጽድቅ፣ ካለማመን ወደ ማመን፣ ከመበተን ወደ መሰብሰብ፣ ደግሞ ከብቸኝነት ከእግዚአብሔር ጋር ወደ መሆን የሚሆንበት ዘመን ሩቅ አይሆንምና ተስፋ አድርጉ እያሉ ሰበኩ። ይሄ ስብከት ግን በብዙዎቹ ዘንድ ብዙም አልነበረም። አንዳንዶቹ ያቃልሏቸው፣ ይሰድቧቸው፣ አንዳንዶቹንም ያሳድዷቸው፣ ይነጥፏቸው ጀመር። ሊረዷቸው ሊሰሟቸው አልቻሉም። ለቅዱስ ዳዊት የመዳኛው ክንድህን ላክልን ብለው ዘመሩ። ለዘመናት ከመጣብን ልቅሶና ዋይታ የምንወጣበትን የመዳን ክንድህን ደግሞ ላክልና፣ ከአርያም የሆነውን ላክልና። ፈኖ ዴከ ማርያም፣ ከአርያም ያለውን የመዳን ራስ ላክልን። የሰዎች ልብ በኃጢአት ተሰብሮ ማከም የሚችለው ላክልን። እና ወገኖቼ እግዚአብሔር ልጆች፣ እግዚአብሔር አምላካችን በዘመናት የነበረውን የኃጢአት ደብዳቤ በአንዱ ሰው ምክንያት ገብቶ ስለነበረ በዘፍጥረት ምዕራፍ 3 ቁጥር 15 ላይ በመጀመሪያው ሰው ምክንያት ሞት ወደ ዓለም የገባውን ሲገልጠው እግዚአብሔር እንማርበት እንኖርበትም ዘንድ ትልቁን የመኖሪያችንን ዕቅድ ካዘጋጀ በኋላ በራሳችን ፍላጎት ወጥተን ኮበለልን እና አንዱ ሰው ከጠፋ በኋላ የአንዱ ሰው ጥፋት ለልጆቹ የመጥፋት ምክንያት ሆነ። ወገኖቼ እግዚአብሔር ልጆች፣ በእኔና በእናንተ ማመን ብዙዎቹ ለመዳን ምክንያት ያገኛል። በእኔና በእናንተ መስማት ምክንያት ብዙዎቹ የመስማት ዕድል ያገኛል። በእኔና በእናንተ መካድ ምክንያት ደግሞ ብዙዎቹ ለመጥፋት ምክንያት ይሆናል እና ከአባታችን ከአዳም የወረስነው እሱ ነበረ። የአዳም በደልና ኃጢአት ለልጆቹ ተላለፈ። ይሄ ለዘመናት ኖር። የኃጢአት ማንነት ሁሉ የሰው ልጅ ገዝቶት ሰብሮት ይኖር ጀመር። የዚህን ጊዜ ጌታችን ታሪኩ እንደተለመደው ስለሆነ ብዙ ጊዜ ስለሚተረክ ታውቁታላችሁ። አንድ የመዳን ምክንያት አስቀምጠልን። የመዳን ምክንያትን ደግሞ እመቤታችን ቅድስት ድንግል ማርያም ናት። ምልጃዋ ከሁላችን ጋር ይሁን። እስኪ አመስግኗት ድንግል። የመዳን ምክንያት ይሄንን በመጀመሪያው ሰው የገባውን ሞትና ኃጢአት እግዚአብሔር አንድ የመዳን ምክንያት አስቀመጠና የማያዳግም መልስ የሚሰጥ ልጁን ኢየሱስ ክርስቶስን ከድንግል እንደሚወለድ ለእኛም ደግሞ በቀራንዮ ላይ ዋጋ ከፍሎ ነፃ እንደሚያወጣን ተስፋ ሰነቀ። እንግዲህ ይህንን ተስፋ ነው ነቢያት በአንድም በሌላም እያበዙ ሲናገሩ የኖሩት። ከኔ ጋር ያላችሁት እግዚአብሔር ከሁላችን ጋር ትንሽ ደቂቃ ነው የምንቆይ።
በጣም ትንሽ ያው የተለመደ ትምህርት ስለሆነ ሰምታችሁታል። አዲስ ነገር የለም። እግዚአብሔር ግን በተለያየ ነገር የሚናገረው ያው የሰው ልጅ የመዳን ምክንያት ተረጋግጦ መዳናችን እንደተፈጸመ ተስፋችንም እግዚአብሔር ላይ እንዳለ አምነን የጸና ልብ እንዲኖረን አይዟችሁ ለማለት ብቻ። ደግሞ አይዟችሁ ሰዋዊ ቃል ብቻ አይደለም። የእግዚአብሔር ቃል አይዟችሁ ሲል ያልበረታው ይበረታል። የእግዚአብሔር ቃል አይዟችሁ ተጽናኑ ሲል ቃል ብቻ አይደለም የሚሰራም ቃል ጭምር ነው። የእግዚአብሔር ቃል ትጠገናላችሁ ሲል ዝም ብሎ የመጠገን ድምፅ ብቻ አይደለም የምንሰማው፣ ተጠግነንም ነው የምንመለሰው። ሐዋርያው ቅዱስ ጳውሎስ በዕብራዊ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሳይሰራ አይመለስም ይላል። ሳይሰራ ምን አይል? ተናገሩ እስኪ ተናገሩ እስኪ። ሳይሰራ አይመለስም። እያለቀሰ ያለው ሳይዘምር አይመለስም። እርግጠኛ ሆናችሁ ስሙ። ተሰብሮ ያለው ሰው ሳይጠገን አይመለስም። ምክንያቱም እግዚአብሔር አይዟችሁ ካለ አይዟችሁ፣ ላይሰጠን አይነግረንም፣ የነገረንም ላይፈጽመን አያናግረንም፣ ደግሞም አይነገርንም ጭምር እና ይሄ የመዳን የሰው ልጅ የመዳን ሚስጥር የመዳን ምክንያት የሆነችው ድንግል ማርያምን ምክንያት አድርገው እነ ኢሳይያስ በዚህ በኢሳይያስ ትምህርት ላይ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል የመውለዷን ምስጢር አስረግጠው ተናገሩ። እንግዲህ በነቢያት በብዙ ጎዳና ተናገረን ብለው አባቶቻችን የጀመሩት ቅዱስ ጳውሎስም ያብራራው ይሄንን ነው። የሰው ልጅ የመዳን ምክንያት ይሆን ዘንድ የሰው ልጅ ከወደቀበትና ከጠፋበት በደል ነፃ ይወጣ ዘንድ የመዳኑን ጉዳይ የሰው ልጅ እንዲሰማ ፈለገ። ይሄ መዳን የምንለው ሐሳብ ከራስ ምታት አይደለም፣ ከጨጓራም በሽታ አይደለም፣ ከዘረኝነት ሕክምና አይደለም፣ ከፖለቲካና ከፍልስፍናም አንጻር አይደለም። የኃጢአትን ማንነት ነቅሎ የሚጥለውን መድኃኒት ነው። የኃጢአት ጉዳይ ነበረ። በአንድ ሰው ምክንያት የመጣ በደል ስለነበረ ዘፍጥረት ምዕራፍ 3 ቁጥር 10 ላይ አይቴሃለሁ ከአዳም፣ የት ነው ያለኸው አዳም? አሁንም ዛሬም ሁላችንም የት ነው ያለሽው ልጄ ነው የሚለው እግዚአብሔር። ብዙ ጊዜ ስለ አዳም እንተርካለን፣ ታሪኩ መነገር ስላለበት ስለ ሔዋን እንናገራለን፣ ታሪኩ መነሻው እስከ መድረሻው መታየትም ስላለበት። ዛሬ ግን እኔና እናንተ ልጆቼ የት ነው ያላችሁት እያለ ነው እግዚአብሔር የሚጠራ። ያንዳንዳችን እግዚአብሔር የት ነው ያላችሁ ነው የሚለው። ያንዳንዳችን ወለተ ማርያም የት ነው ያለሽው? ወልደ ጊዮርጊስ የት ነው ያለው? አስካለ ማርያም የት ነው ያለሽው? ገብረ ሚካኤል የት ነው ያለው እያለ ነው እግዚአብሔር የሚጣራው። እና የመጀመሪያው ታሪክ የት ነው ያለው አዳም? ባስቀመጥኩ ስፍራ የለህም፣ በጠራውህም ስፍራ ላይ አላገኘሁም። የት ነው ያለው? ማንን ሰማ አለ። አዳም ግን የሰማው የማይሰማውን የጠላትን ዲያብሎስን ማንነት ነበረ። አንዳንድ ጊዜ ሰይጣንን ስንሰማ ያለ ስፍራችን እንድንገኝ ያደርጋል። እግዚአብሔርን ስንሰማ ደግሞ በትክክለኛው ስፍራ እንድንቆም ያጸናል። አማናዊት በሆነችው ቤተክርስቲያናችን ጸንተን ይህንን ክፉ ዓለም የምናሸንፈው የእግዚአብሔር ቸርነት ከሁላችን ጋር ሆኖ ይርዳል። ይህንን የጠፋውን አዳም ፈልጎ የሚያገኝበት አንድ ምስጢር ብቻ እንዳለው እግዚአብሔር ተናገረ። እርሱም በማን ልጅ ነው? ከድንግል ማርያም መጥቶ በሚወለደው በኢየሱስ ክርስቶስ። የመዳን ምክንያት ደግሞ ድንግል ማርያም ናት። የመዳን ምክንያት ማለት የመዳን እናቱ ማና
የመድኃኒታችን እናት ማን ናት ነው እያለ ያለ ነው? እመቤታችን ቅድስት ድንግል ማርያም ነው። የሥጋችንም የነፍሳችንም መድኃኒት። ይገርማል ወገኖች፣ ይገርማል። እንዲህ ይላል፣ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ማነች እቺ አማኑኤል ብላ እየጠራችው ያለች? ማነች? ድንግል ማርያም። አማኑኤል እግዚአብሔር ከኛ ጋር፣ እግዚአብሔር ከኛ ጋር፣ እግዚአብሔር ከኃጢአተኞቹ ጋር፣ እግዚአብሔር በማንሄድበት መንገድ ሂደን በነበርነው በእኛ በልጆቹ ልጁን ልኮ ከድንግል የተወለደው ደግሞ የመዳን ምክንያት ያገኝ ዘንድ እኛ ጋር ነው ብላ እግዚአብሔርን ተስፋ አድርጉ። እግዚአብሔር ከኃጢአተኞቹ ጋር። ወገኖቼ እግዚአብሔርን ተስፋ አድርጉ። እግዚአብሔር ከተሰበሩት ጋር ነው። ምን ሊያደርጋቸው? ምን ሊያደርጋቸው? ምን ሊያደርጋቸው? ሊጠግናቸው፣ ሊጠግናቸው። ሰላም አረፈዳችሁ። ሀገሩ ሰላም ነው አይደል? እግዚአብሔር ከሁላችን ጋር አይደል? አሜን። አንዳንዴ የሚያውቁ ነገሮች ይኖራሉ፣ ግን ማን ይርዳ? እግዚአብሔር። ማን ይርዳ? እግዚአብሔር። እግዚአብሔር ይርዳ ነው። እግዚአብሔር ሌላ ማን ይረዳል? ስለዚህ ነቢያት ይሄንን ቃል ነው አብዝተው እየጮሁ ያሉት፣ አብዝተው እየተናገሩ ያሉት ይሄንን ሐሳብ እግዚአብሔር ከኛ ጋር ነው ብለው መናገር ጀመሩ። እግዚአብሔር ከኛ ጋር ነው ያለው ብለው ማስረዳት ጀመሩ። ማስረዳት ጀመሩ። ኢሳይያስ ስለዚህ ጌታ ራሱ ምልክትን ይሰጣችኋል። ምን አይነት ምልክት? የመዳን ምልክት። ምን አይነት ምልክት? እናንተ ከምታውቁት ከምታስቡት ነገር በላይ የሆነ ሰው አስቦ ያልደረሰበት። እንደው አንዳንድ ጊዜ ገጥሟችሁ ያውቃል? እንዴት አንዲት ድንግል ልጅ ወልዳ ለዛው መድኃኒት የሆነ ትሰጣለች። በታሪክም ተሰምቶ የማይታወቅ ነው። የማናቸውም አእምሮ ሊጠብቀው አይችልም። የማንም አእምሮ ሊፈጽመውና ሊጠብቀው የማይችል ጉዳይ ነው። ድንግሊቱ የመውለዷ ምስጢር ሳይደንቅ የምትወልደው ደግሞ ለዘላለም የእግዚአብሔር ልጅ የሆነው ዘላለም ራሱ ማን የሆነው ነው? እግዚአብሔር የሆነው ኢየሱስ ክርስቶስ። ክብርና ምስጋና ለእርሱ ለአምላካችን። ማንም ደግሞ ባልታረሰች እርሻ ላይ ፍሬን አለምልማ ደግሞ አብቅላ አዘጋጅታ ሕይወትን የሚሰጥም ደግሞ ፍሬ የተሰበሰበባት እውነተኛ እርሻ ናት ብለው ሊቃውንቱ ነበር። ይሄ የተሰበሰበው የጽድቅ ራስ የሆነው ክርስቶስ ነው እና ነቢያቱ ይሄንን ድንግሊቱ ትወልዳለች ምልክትም ይሆንላቸዋል። ይህንን ምልክት የሰሙና የተረዱ ደግሞ በዘላለም ጽድቅ ይኖራሉ፣ ለዘላለምም ሰላምን ደግሞ ይበዛላቸዋል እያለ ነቢዩ ኢሳይያስ ይህንን ሲናገር ሐዋርያው ቅዱስ ጳውሎስ ይዞት መጣና ምን አለ? አባቶቻችን በብዙ ጎዳና ቅዱስ ጳውሎስ ዕብራዊ ምዕራፍ 1 ቁጥር 1 ላይ ይደግምና አብዝቶ ሲናገርና ሲያስተምርበትን ትሰማላችሁ። የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እግዚአብሔር ብሎ ነው የሚጀምረው ሐዋርያው ቅዱስ
ጳውሎስ እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ እዚህ ዘመን መጨረሻ ለእኛ ተናገረ። እዚህ ዘመን መጨረሻ ለእኛ ምን አለ? ተናገረ። ምንድን ነው እግዚአብሔር የተናገረ? ምንድን ነው እግዚአብሔር መናገር የፈለገው? በቀራንዮ ላይ ደሙን እያፈሰሰ የዘመኑ ፍጻሜ ከደረሰ በኋላ ትንቢቱን ወደ ብሉይ ኪዳን ያለውን ሐሳብ ብዙ አልገፋበትም ከጊዜ አንጻር። በቀራንዮ ላይ ልጁ መጣና ወድጃችኋለሁ፣ ስለ እናንተ ሥጋዬን ቆርሻለሁ፣ ሥጋዬን ቆርሼ ደሜን አፍስሼ ልጆች አድርጌያችኋለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ደግሞም ወደ ወገኖቼ መጥቼ ነበር። እስራኤል የጌታን መወለድ ሊረዱ አልወደዱም፣ ሊቀበሉትም አልፈቀዱም። በእግዚአብሔርነቱ የእግዚአብሔር ልጅ እንደሆነ አምነው መከተል ከበዳቸው። የማይሆን መንገዱን መከተል ጀመሩ። ያለ ፍቃዱ መመላለስ ጀመሩ። ደግሞ ርኩሰትን መቀላቀልና በርኩሱ ጎዳና ላይ መቆም ጀመሩ። የዚህ ጊዜ ምን አለ? ወድጄ ፈቅጄ ለነሱ ተገልጬ ነበረ፣ እነሱ ግን አልተቀበሉኝም። ላልፈለጉኝ እገለጣለሁ፣ ላልወደዱኝም ደግሞ ወዳቸዋለሁ። ሳያዩኝ የሚያምኑኝ ብዙዎች ናቸው። እነሱም የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እነሱ አልተቀበሉትም ካለ በኋላ ለተቀበሉት እነርሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው። ምንን ሰጣቸው? ከኔ ጋር ያላችሁ ሰላም አረፍዳችሁ፣ እንደምን አረፍዳችሁ። ብዙ ያልተመቹ ነገሮች አሉ። በጊዜ አንጻር ትንሽ ነገር ነው ማለት እነሱ የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው ሲል ቅዱስ ዮሐንስ ምን ማለት ነው? ነቢዩ ኢሳይያስ እግዚአብሔር ከእኛ ጋር ትለዋለች፣ አማኑኤል ብላ ትጠራዋለች ብሎ የተናገረው ይፈጸም ዘንድ አማኑኤል ከእኛ ጋር የሚሆነው ምንድን ነው ብለው ለሚያምኑ ሰዎች የኃጢአተኛው ደመወዝ ሆኖ ይሞት ዘንድ ጌታ ከድንግል የተወለደው መጥቶ ኃጢአታችንን ተሸክሞ መዋሉ ነው። የዘመኑ ፍጻሜ በደረሰ ጊዜ ከድንግል የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ አማኑኤል ክርስቶስ በቀራንዮ ላይ መጣና ያለ በደሉ እንደ በደለኛ ተቆጥሮ በጥፊ ሲመታ ዋለ። አማኑኤል ትለዋለች እግዚአብሔር ከእኛ ጋር ሆነ ብላ የተረጎመችልን ድንግል ማርያም እግዚአብሔር ወልድ ኢየሱስ ክርስቶስ ያለ በደሉ ለሕዝቡ ሲል እንደ በደለኛ ሆኖ ተቆጠረ ማለት ነው። አንድ ጓደኛችሁ ከሩቅ አገር መጥቶ ከእናንተ ጋር ቢሰለፍ እግዚአብሔር ደግሞም ለዛ ዓላማ ቢያደርገው ጠፍቶ ነበረ፣ ርቆ ነበረ፣ ብዙ ጉዞ ተጉዞ ነበረ፣ አሁን ግን አብሮኝ አለ ብላችሁ የምትናገሩበትን ያህል እግዚአብሔር በማንመጥን ሁኔታ ላይ በነበርን ጊዜ ከድንግል የተወለደው ኢየሱስ ክርስቶስ መጣና ከኛ ጋር ሆነ። ከኛ ጋር ነው የሆነው። አስቡት በደንብ አድርጋችሁ ወገኖች። እግዚአብሔር ከእናንተ ጋር ነው የሆነው። እግዚአብሔር ከኃጢአተኞቹ ጋር ነው የሆነው። እግዚአብሔር ለኃጢአተኞቹ ነው ደሙን ያፈሰሰው። እግዚአብሔር ለኃጢአተኞቹ ነው ሥጋውን የቆረሰው። እግዚአብሔር ለኃጢአተኞቹ ነው የተገረፈው። እግዚአብሔር ለኃጢአተኞቹ ነው የታሰረው። እግዚአብሔር የተበተነውን ሊሰበስብ ነው የመጣው። እግዚአብሔር የዘላለም አምላክ ሆኖ ሳለ ምራቅ የተተፋበት ማንም ደግሞ በማይቀርበው ብርሃን የሚኖረው የሚመላለሰው የሚመለከው ቅዱስ እግዚአብሔር የእግዚአብሔር ልጅ ሆኖ የአዳም ልጅ የሆነው ደግሞ ቅዱሳን አባቶቻችን በሃይማኖት አበው ትምህርታቸው ላይ እርሱ የእግዚአብሔር ልጅ የሆነው
ፍጹም ሰውነቱን አምነን ስንቀበል የአዳም ልጅ ነው ብለን ተርከዋለን ብለውታል። እሱ የእግዚአብሔር ልጅ ሆኖ እንዴት የአዳም ልጅ ሆነ? እሱ እግዚአብሔር ሆኖ እንዴት ደግሞ ሰው ሆነ? ይህንን በምስጢረ ሥጋዌ የምናገኘው ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ። ጻድቁ እንደ በደለኛ ተቆጠረ። የዘላለም አምላክ ሆኖ ሳለ በጥፊ ተመታ። የማይሞተው ሞተ፣ የማይታሰረው ታሰረ። ለምን? የሰው ልጅ መዳን ይወርስ ዘንድ፣ መዳንን ያገኝ ዘንድ። እና እናንተ ደቃቂው እንጀራ ስላልበላን ራፊም ልብስ ስለሌለን እግዚአብሔር የለም ብለን እናንጎራጉርበታለን። ነፍሱን እስከ መስጠት ድረስ ነው የታመነላቸው። በደንብ ስሙኝ እናቶቼ፣ በደንብ ስሙኝ ወገኖቼ። በብዙ ጎዳና በነቢያት ተናግሯል እግዚአብሔር። ይቀጥልና ምን አለ ነቢዩ ኢሳይያስ የተናገረው በቅዱስ ሙሴ ትምህርቱ ላይ ሊቀ ነቢያት ሙሴ በዘዳግም ምዕራፍ 28 ቁጥር 1 ላይ እግዚአብሔር እንዲህ ይላል። እግዚአብሔር ምን ይላል? እግዚአብሔር እንዲህ ይላል፣ ሕጌን ብትሰሙ ቃሌንም ብታደምጡ በዘላለም ጽድቅ ብትመላለሱ ደግሞ አለ እግዚአብሔር፣ በዘላለም ጽድቅ ደግሞ ብትመላለሱ አለ ከምድር አሕዛብ ከፍ ከፍ ትላላችሁ። ይሄ ነቢያቱ የተናገሩትን ነው እያየን ያለ። እግዚአብሔር እንዲህ ይላል፣ ወይቤሎ እግዚአብሔር፣ እግዚአብሔርም እንዲህ አለ አለ ቅዱስ ሙሴ። እግዚአብሔር ምን አለ? እስኪ ወግቱት። እግዚአብሔር እንዲህ እያላችሁ፣ እግዚአብሔር እንዲህ እያለህ ነው፣ እግዚአብሔር እንዲህ እያለሽ ነው። እግዚአብሔር ለምንድን ነው ተስፋ የወሰደው የምትል? እግዚአብሔር ስለምንድን ነው ሰው የማያደርገኝ የምትለው ወገኔ? እግዚአብሔር እንዲህ አለ፣ ትእዛዜን ብትሰማ፣ ትእዛዜን ብትሰሚ። እግዚአብሔር ምንድን ነው የእግዚአብሔር ሕግ? ሕጌን ብትሰሙ አለ እግዚአብሔር። ምንድን ነው የእግዚአብሔር ሕግ? ዘዳግም ምዕራፍ 1 ምዕራፍ 28 ቁጥር 1 ላይ ኦሪት ዘዳግም ምዕራፍ 28 ቁጥር 1 ላይ ሐዋርያው ቅዱስ ጳውሎስ የተናገረው ይሄንን ነው። እግዚአብሔርም እንዲህ አለ፣ የአምላክህን የእግዚአብሔር ቃል ብትሰማ፣ ዛሬም ያዘዝሁህንም ትእዛዝ ሁሉ ብታደርግ ብትጠብቀውም፣ አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል ይላል። ከምድር አሕዛብ በምድሪቱ ላይ ካሉ እግዚአብሔር የለሾች በላይ በምድሪቱ ከሚበዙ ደግሞ እግዚአብሔር ከሌላቸው ደግሞ ብዙ ፍጥረታት ሁሉ በላይ ከፍ ከፍ ያደርግሃል። ምን አይነት ከፍታ! ምን አይነት ነው ከፍታው!